ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የማል ሚዲያ ፖለቲካዊ ዝግጅታችን ነው። በዛሬው ዝግጅታችን ላይ እጅግ አጓጊ የሆኑና ኢትዮጵያን ከአመታት በኋላ ወደ ቀይ ባህር ሊመልሷት የሚችሉ አንኳር ነጥቦች ከአሜሪካን፣ ከኤርትራ፣ ከሱዳን፣ ከሶማሌላንድ ተሰምቷል። ይህንን ጉዳይ የምናነሳ ይሆናል። ከዚህ ውጭ ደግሞ ኢትዮጵያና ኤርትራ ወደ ድርድር ሊመጡ ይገባል የሚል ሀሳብ ለተባበሩት መንግስታት ድርጅትና ለአሜሪካን ሀሳቡ ቀርቧል። እሱንም የምንመለከተው ይሆናል። ኤርትራና ሱዳን ወደ ጦርነት ሊያመሩ ከጫፍ ላይ ደርሷል የሚልም ሀሳብ እየወጣ ይገኛል። እሱንም በሚገባው እንዳስሰዋለን። ቻይናና ታይዋን ከፍተኛ መካረር ውስጥ ገብቷል። ይህንንም እንዳስሳለን። ከዚያ ውጪ ጠቅላይ ሚኒስትር ዶክተር አብይ አህመድና ጠላቶቹ መካከል የተፈጠረው መካረር መነሻው ምንድነው፣ መዳረሻው ምን ይመስላል የሚለውን ጉዳይንም ሰፋ አድርገን የምናየው ይሆናል። ከዛ ውጪ እንግዲህ አቶ ጌታቸው ረዳ የተናገሩት ንግግር አለ። ይሄ ንግግር ከፍተኛ ውጥረት አንስቷል። ይሄንንም ጉዳይ ሰፋ አድርገን የምንመለከተው ይሆናል። ከዚህ ውጭ ደግሞ የመንግስት ኮሚኒኬሽን ድክመትንም እንዳስሳለን ማለት ነው። በአጠቃላይ አብራችሁን ከቆያችሁ እነዚህንና ሌሎች አጓጊ ሀሳቦችን እንደ መረጃ አድርገን የምናቀርብላችሁ ይሆናል። ከአፍታ ቆይታ በኋላ እንመለሳለን። የትም እንዳትሄዱ። እስከዚያው ዝግጅታችንን ላይክ እና ሼር ማድረጋችሁን አይዘንጉ። እንዲሁም ሚዲያችንን ሰብስክራይብ በማድረግ አብራችሁን ሁኑ። መልካም ጊዜ። ከአፍታ ቆይታ በኋላ መለሳለሁ። እንግዲህ ውድ አድማጭ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሻለሁ። ወደ መጀመሪያው መረጃዎቼ ነው የማልፈው። ኢትዮጵያና ኤርትራ ወደ ጦርነት ከመግባታቸው በፊት ወደ ድርድር እንዲያመሩ ፎሪን ፖሊሲ ባወጣው መግለጫ ላይ ጠይቋል ማለት ነው። ይሄ ፎሪን ፖሊሲ የጠየቀው ለተባበሩት መንግስታት ድርጅትና ለአሜሪካን ነው። ቀጥታ ደብዳቤ ማስገባቱ የተሰማው ማለት ነው። በዚህ መጽሔት ላይ በ2026 10 ሀገራት ከፍተኛ ውጥረት ውስጥ ይገባሉ ተብሎ በእቅድ ውስጥ ተይዟል። ከነዛ መካከል ኢትዮጵያና ኤርትራ በግንባር ቀደምነት ተቀምጠዋል። በአፍሪካ ቀንድ ያለው ጉዳይ እጅጉን አስጨናቂ በሆነበት በዚህ ሰዓት ይህ መጽሔት ሁለቱ ሀገራት ወደ ድርድር የማይመጡ ከሆነ የአፍሪካ ቀንድ ወደ ለየለት ትርምስ ሊያመራ ይችላል። ስለዚህ ሁለቱ ሀገራት ችግሮቻቸውን በሰላም እንዲፈቱ አሜሪካንና የተባበሩት መንግስታት በጋራ ሊሰሩ ይገባል የሚል ሀሳብ አንስተዋል። ከዛም አልፎ ተርፎ ደብዳቤ አስገብተዋል ማለት ነው። የኤርትራው መሪ ኢሳያስ አፈወርቂ በኦክቶበር ወር ላይ ለ5 ቀናት ጉብኝት ወደ ግብጽ ማምራታቸው የሚታወስ ነው። ከ5 ቀናት ቆይታ በኋላ ደግሞ በዲሴምበር ወር በፖርት ሱዳን ለ1 ቀን ከአልቡራን ጋር ቆይታ አድርገዋል። ከዛ ውጪ በዲሴምበር 9 ደግሞ ለ4 ቀናት ከሳውዲ አረቢያው መሪ መሐመድ ቢን ሰልማን ጋርም ተወያይተው ነበር ማለት ነው። እንግዲህ የኤርትራው መሪ በእነዚህ 3 ሀገራት ውስጥ በመሄድ ከመሪዎቻቸው ጋር ውይይት አድርገዋል። ከዛ በተረፈ የሱዳኑ መሪም ደግሞ በ2025 ወራት በተለያየ ጊዜ የተለያዩ ሀገራትን ጉብኝት አድርገው የተለያዩ ንግግሮችን አድርገዋል። ከነዛ መካከል 2 ጊዜ ወደ ግብጽ በማምራት ከግብፁ መሪ አብዱልፈታህ አልሲሲ ጋር ተወያይቷል ማለት ነው። በተለያዩ ጉዳይ ነው ውይይታቸውንም ያደረጉት። አንደኛው በማርች ወር ላይ ሲሆን ወደ ካይሮ ያመሩት፣ ሁለተኛው ደግሞ በዲሴምበር ወር 2025 ላይ ማለት ነው ወደዛ አምርተው ከአብዱልፈታህ አልሲሲ ጋር ውይይት ማድረጋቸው ይታወሳል ማለት ነው። የአፍሪካ ቀንድ ውጥረቱ እጅግ አይሏል ማለት ነው። እነዚህ ሁለት ሀገራት በተለያየ ጊዜ ወደ ተለያዩ ሀገራት እየሄዱ የተለያዩ ግብኝቶችን እያደረጉ ይገኛሉ። የኤርትራው መሪ ኢሳያስ አፈወርቂና የሱዳኑ መሪ ጀነራል አብዱልፈታህ አልቡርሃን እስከ ዛሬዋ ቀን ድረስ በሰላም በፍቅር በህብረት አብረው ሲሰሩ ቆይቷል። ዛሬ ግን የተሰማው ነገር እጅጉን የሚገርም ዜና ነው። ወደ በኋላ ላይ እሱን እነግራችኋለሁ። አሁን ግን በአነሳውት አጀንዳ ላይ የምቆይ ይሆናል ማለት ነው። ሌላ የሱዳኑ መሪ በተጠናቀቀው 2025 ዓ.ም የሄዱት ዲሴምበር 15 ላይ ሲሆን ወደ ሳውዲ በመሄድ ከመሪው መሐመድ ቢን ሰልማን ጋር ተወያይቷል። ከዛ በኋላ በ3 ቀን ልዩነት ወደ ካይሮ አምርተው ከአብዱልፈታህ አልሲሲ ጋርም ተወያይቷል ማለት ነው። በዲሴምበር 25 ደግሞ አልቡርሃን ወደ አንካራ ተጉዘው ከረሲብ ኤርዶሃን ጋር ውይይት አድርጓል። በጁን 2025 ስፔን፣ በኦክቶበር 2025 ደግሞ ከሩሲያ ጋርም ተገናኝተዋል። ከዚያ ውጪ በአፕሪል 10 2025 አስመራ ተገኝተዋል ማለት ነው። እነዚህ የኤርትራና የሱዳን መሪ በተለያየ ወቅት
በ2025 የተለያየ ቦታ ላይ ሄደው የቀንዱ ፖለቲካ ላይ ከፍተኛ ሚና ያለውን እንቅስቃሴ አድርገዋል ማለት ነው። እነዚህ እንቅስቃሴዎች ምን ያመጣሉ የሚለውን ወደ በኋላ ላይ የምናየው ይሆናል ማለት ነው። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ከፍተኛ ጭንቀት ውስጥ የገባችው ጅቡቲ ራሱ ከሶማሊያው መሪ ሐሰን ሼክ መሐመድ ጋርም ውይይት አድርገዋል። ሐሰን ሼክ መሐመድ ደግሞ ወደ ቱርክ አምርተው ከቱርኩ መሪ ረሲብ ኤርዶሃን ጋር ውይይት አድርገዋል። ከዛ በኋላ ደግሞ ለአልጀዚራ አስተያየታቸውን ሰጥተዋል። ለአልጀዚራ አስተያየታቸውን በሰጡበት ወቅት እስራኤል ለሶማሌላንድ እውቅና የሰጠችበት ምክንያት 3 ነገሮች ናቸው፣ እነዛንም ደርሰንበታል የሚል ሐሳብ አንስተው ነበር። ይሁን እንጂ ሶማሌላንድ ይህንን የሶማሌው መሪ የሰጡትን ሐሳብ ውድቅ የሚያደርግም ሐሳብ አንስተዋል ማለት ነው። ከዛ ውጪ የጅቡቲው መሪ ኦማር ጊሌም ወደ ቱርክ ለማምራት በዝግጅት ላይ እንዳሉ ተሰምቷል ማለት ነው። የኤርትራው መሪ ኢሳያስ አፈወርቂ በሶማሌላንድ ምክንያት ለቻይና ጥሪ ማድረጋቸው ይታወሳል። ለቻይና ጥሪ ካደረጉ በኋላ ደግሞ ቻይናና ታይዋን በከፍተኛ ውዝግብ ውስጥ ገብቷል። ቻይና ላለፉት 2 ቀናት በታይዋን ዋና ከተማ በሆነችው ቴፒ አቅራቢያ ከፍተኛ ወታደራዊ ዝግጅት ማድረጓን አሳውቃለች። ይህንን የተመለከቱት የታይዋኑ ፕሬዝዳንት ዊሊያም ቺንግ እንደ ታይዋን ፕሬዝዳንት እነቴ የታይዋንን ሉዓላዊነት የመጠበቅ ግዴታ አለብኝ ሲሉ ተናግረዋል። ያንንም በሚገባ አደርጓለሁ፣ ለነጻነታችን መስዋዕትነት እንከፍላለን፣ ነጻነታችን አይደፈርም፣ እኛ የቻይና አካል ሳይሆን ራሳችን የቻልን ሀገር ነን የሚል ሐሳብ አንስተዋል። ነገር ግን ቻይና ከፍተኛ እቅድ አውጥታ እየተንቀሳቀሰች ነው፣ ታይዋንን ወደ ቻይና ለመቀላቀል ማለት ነው። እንግዲህ የቻይናው ፕሬዝዳንት የሆኑት ሺ ጂንፒንግ እስከ 2027 ዓ.ም ታይዋንን ወደ ቻይና እንመልሳለን የሚል እቅድ ይዘው እየተንቀሳቀሱ ነው የሚገኙት። ታይዋንና ቻይና ለመጨረሻ ጊዜ የተለያዩት ከዛሬ 76 ዓመታት በፊት በፈረንጆቹ 1946 ዓመተ ምህረት ነበር ማለት ነው። እነዚህ አዙሪቶች ስንመለከት በአፍሪካ ቀንድ ውስጥ ያለው ውጥረት እጅግ ከፍተኛ እንደሆነ እንረዳለን ማለት ነው። የሚገርመው ነገር በዛሬው ዕለት ደግሞ አልቡርሃንና ኢሳያስ እጅግ መፋጠጥ ውስጥ ገብቷል፣ ወደ መካረር ውስጥ ገብቷል። ለአንዴና ለመጨረሻ ጊዜ ለመለያየት የወሰኑ ይመስላሉ እነዚህ ሁለቱ መሪዎች ማለት ነው። እንግዲህ ኢሳያስ አፈወርቂ የኤርትራ ጦር ወደ አስመራ እንዲመለስ ትዕዛዝ ማስተላለፋቸው ተሰምቷል። ይህንን ትዕዛዝ ተከትሎ የአልቡርሃን ወታደሮች ከኤርትራ ወታደሮች ጋር ፊት ለፊት ገጥመዋል። አትወጡም፣ የምትወጡ ከሆነ መሳሪያ አስቀምጣችሁ ነው የምትወጡት የሚል ሐሳብ ይዘው ፊት ለፊት ተፋጠው ይገኛሉ። መንገድም ዘግተውባቸዋል። እንግዲህ በዚህ መካረር ውስጥ ይገኛሉ የአልቡርሃን ወታደሮችና የኤርትራ ወታደሮች ማለት ነው። ለወትሮ ሁለቱ ወታደሮች በአንድነት ሆኖ የመሐመድ ሐምዳን ዳጋሎ ወታደሮችን በመውጋት ነበረ ያሳለፉት ማለት ነው። ግን ዛሬ ላይ ሁለቱ እርስ በርሳቸው ተፋጠው ይገኛሉ ማለት ነው። በየቀኑ አዳዲስ ጉዳይ የማይጠፋበት ይህ የአፍሪካ ቀንድ አሰላለፍ ግብፅ፣ ኤርትራ፣ ሶማሊያና ጅቡቲ እንዲሁም ሳውዲ በአንድነት ተሰልፈዋል ብለን ሳንጨርስ ቱርክንም በዚህ ምድብ ውስጥ እንዳለችበት እየሰማን ይገኛል ማለት ነው። ይህንን እንደዚህ ብለን ደምድመን ሳንጨርስ ኤርትራና ሱዳን የሚለያዩበት ነገር ተፈጥሯል ማለት ነው፣ በዛሬው ዕለት ማለት ነው። እንግዲህ በዚህ አካባቢ ያለው የአሰላለፍ ጉዳይ በየጊዜው እየተፋለሰ ይገኛል ማለት ነው። በየጊዜው የሚመጣው የኃይል አሰላለፍ እጅጉን የተፋለሰ እየሆነ ይገኛል ማለት ነው። በአፍሪካ ቀንድ ያለው አሰላለፍ ይሄ ነው ብለን ለመደምደም የማንችልበት ሁኔታ ላይ እየደረስን እንገኛለን ማለት ነው። አልቡርሃንና ኢሳያስ አፈወርቂ ሰማንያቸውን ቀዷል ማለት የምንችልበት ደረጃ ላይ ደርሰናል። ከፖርት ሱዳን ለቀው እየወጡም ይገኛሉ። እንዳይወጡም እንግዲህ ያው የሱዳን ወታደሮች መንገድ ዘግተዋል በኤርትራ ወታደሮች ላይ። በሱዳን የሚገኙት 17137 የሚሆኑ የኤርትራ ወታደሮች ናቸው በዛ ያሉት ማለት ነው። እነዚህን ወታደሮች ኤርትራ ከሱዳን ለማስወጣት መወሰኗ በዚህ አካባቢ ያለውን የኃይል ሚዛን የሚለውጠው ይሆናል ማለት ነው። ከዛ ውጪ የሱዳኑን ፈጥኖ ደራሽ ለሚመሩት መሐመድ ሐምዳን ዳጋሎ ነገሮችን ቀለል ሊያደርግላቸው ይችላል የሚልም ግምት እየወጣ ይገኛል። ፖለቲከኞችም የተለያየ ሐሳብ እየሰጡ ይገኛሉ። አንዳንዶች ይሄ የሆነበት ያለበት ዋነኛው ምክንያት አሜሪካን የሁለቱን ሱዳን ተፋላሚዎችን ኃይሎች ወደ ስምምነት እንዲመጡ ማዘዟን ተከትሎ የሆነ ነው እያሉ ይገኛሉ። ምክንያቱም የሳውዲው መሪ ከትራምፕ ጋር በተነጋገሩበት ወቅት ይሄ ውሳኔ እንደተላለፈ ነው አንዳንድ ፖለቲከኞች የሚናገሩት። የፖለቲካ ተንታኞች እንደሚሉትም ትራምፕና የሳውዲው መሪ መሐመድ ቢን ሳልማን በአሜሪካን ቁጭ ብለው በተወያዩበት ወቅት ይህንን ነገር እንደወሰኑ
እየወጣ ይገኛል። ከዛ በኋላ እነዚህ ሁለቱ መሪዎች ከተነጋገሩ በኋላ የኤርትራው መሪ ኢሳያስ አፈወርቂ ወደ ሳውዲ ሄዶ ለ4 ቀን መቆየቱ ይታወሳል። በዛ በቆየበት ወቅት ከሱዳን ጦሩን እንዲያወጣ ትዕዛዝ እንደተሰጠውም ይገመታል ማለት ነው። ኢሳያስ አፈወርቂ ወታደሮቹን ከሱዳን የሚያወጣ ከሆነ በዚህ አካባቢ ያለውን የኃይል አሰላለፍ መዛነፍ የሚገጥመው ይሆናል ማለት ነው። የሱዳን ጦር አመራሮች የኤርትራን ጦር የሚወጣ ከሆነ ትጥቁን አስረክቦ ነው መውጣት ያለበት የሚል ጠንካራ አቋም ይዟል። ይሄ ጉዳይ ደግሞ በኤርትራ በኩል ድጋፍ አላገኘም። እነዚህ ሁለቱ ሀገራት እርስ በርሳቸው ተፋጠው ይገኛሉ ማለት ነው። እስካሁን በቁጥር 371 የሚሆኑ የኤርትራ ጦር አባላት በግንባር ለመውጣት ከሰላ የሚባለው ከተማ መግባታቸው ተረጋግጧል ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን የኤርትራ ጦር ከሱዳን መውጣት ለኢትዮጵያና ለቀጠናው ምን አይነት ጥቅም አለው ብለን ስንመለከት አንደኛ የምናገኘው ነገር ግብጽ፣ ኤርትራና ሶማሊያ ኢትዮጵያን ለመክበብ ያቀዱት ዲፕሎማሲና ወታደራዊ ጥምረት የኤርትራ ጦር ከሱዳን የሚወጣ ከሆነ ኤርትራ ኢትዮጵያን በሁለት በኩል ከባ ለማስጨነቅ ያላትን እቅድ የሚያከሽፍ ይሆናል። ይሄ ግን ቢሆንም ኤርትራ ኃይሎቿን በሁለት በኩል ከማድረግ ይልቅ ወደ ሀገሯ ሰብስባ በአንድ በኩል አድርጋ ኢትዮጵያን ልትወጋ ትችላለች የሚልም ሐሳብ እየተነሳ ይገኛል ማለት ነው። ይሄንንም ፕሪዲክሽን እየሰጡ የሚገኙ ፖለቲከኞች አሉ። እንዲሁም ከዛ ውጭ አልፎ ተርፎ ኢትዮጵያና ኤርትራ ወደ ጦርነት መግባታቸው አይቀርም። ስለዚህ ቁጭ ብለው ወደ ድርድር መምጣት መቻል አለባቸው። ዓለም የከፋውን ጊዜ ከማየቱ በፊት ቁጭ ብለው እነዚህ ሀገራት እንዲነጋገሩ መፍትሄ ሊፈጠር ይገባል የሚል ደብዳቤ ለተባበሩት መንግስታትና ለአሜሪካን ገብቷል ማለት ነው። እንግዲህ ሁለተኛ ለኢትዮጵያ የሚሰጠውን ጥቅም ስንመለከት አሜሪካን በመሐመድ ሐምዳን ዳጋሎና በጀነራል አልቡርሃን መካከል ያለውን የተኩስ ጉዳይ በስምምነት እንዲፈጽሙ ጥረት ብታደርግም በአልቡርሃን በኩል ፍላጎት እንደሌለው በተደጋጋሚ በማሳየቱ ምክንያት አሜሪካን አልቡርሃን ላይ ወቀሳ መሰንዘሯ ይታወሳል ማለት ነው። የኤርትራ ወታደር ደግሞ ከሱዳን የሚወጣ ከሆነ ሳውዲ ደግሞ ለሱዳን ስታደርግ የነበረውን ድጋፍ የምታቋርጥ ከሆነ የፈጥኖ ደራሽ ኃይሉ ጉልበት የሚያገኝ ይሆናል ማለት ነው። በዚህም ከኢትዮጵያ ይልቅ ለግብጽ እየሰራ ያለው አልቡርሃን ገለል የሚልበት ሁኔታ ሊፈጠር ይችላል። የአልቡርሃን ገለል ማለት ደግሞ ለኢትዮጵያ ሪሊፍ የሚሰጥ ይሆናል ማለት ነው። ስለዚህ ኢትዮጵያ ሁለተኛ የምትጠቀምበት ምክንያት ይሄ ሊሆን ይችላል የሚል ግምቶች እየወጡ ይገኛሉ ማለት ነው። ሶስተኛው ኢትዮጵያ ትጠቀምበታለች ተብሎ የሚታሰበው ምክንያት ምንድነው? የኢትዮጵያ ጎረቤት ሀገራት በውስጥ ችግርና በዲፕሎማሲያዊ ሽንፈት በታመሱ ቁጥር ኢትዮጵያ የጀመረችው የቀይ ባህር ባለቤትነት ጉዞ የሚጸና ይሆናል ማለት ነው። ያለምንም እንቅፋት ወደ ፍጻሜው እንዲቀርብ ያደርጋል ማለት ነው። ምክንያቱም በቀንዱ ላይ የሚገኙ ሀገራት ጠንካራ እስካልሆኑ ድረስ በቀንዱ ላይ ጠንካራ ሀገራት የሆኑ ሰርቫይቭ አድርጎ መቀጠል ስለሚችሉ ኢትዮጵያ ጥንካሬዋን እስካስቀጠለች ድረስ የተለያዩ የዓለም ሀገራት ከኢትዮጵያ ጋር መስራትን ይፈልጋሉ ማለት ነው። የቀይ ባህር ደግሞ ደህንነት እንዲጠበቅ በቀይ ባህር አካባቢ የሚገኝ ጠንካራ ሀገር ያስፈልጋል። የሌሎቹ እየተዳከሙ በመጡ ቁጥር ኢትዮጵያ ጠንካራ የምትሆን ከሆነ ያንን የቀይ ባህር ማስተዳደር እድል ይኖራታል ማለት ነው። የተላላቅ ሀገራትም ከኢትዮጵያ ጋር አብረው የሚሰሩ ይሆናል ማለት ነው። በዚህ ላይ ደግሞ አንድ ነገር ማወቅ ያለብን ነገር ምንድነው? አሜሪካ የአፍሪካ ኮማንድ ከፍተኛ ጀነራል የሆኑትን ዳግቪን አንደርሰንና ምክትል አምባሳደሯን ጀስቲን ዴቪስን ወደ ሶማሌላንድ መላኳ እርግጥ ሆኗል ማለት ነው። እነዚህ ከፍተኛ አመራሮች አሜሪካን ወደ ሀርጌሳ የላከችበት ዋነኛው ምክንያት የራሷን ጥቅም ከማስጠበቅ አንጻር ነው። ከዛ ደግሞ ማሰብ ያለባችሁ እስራኤል ለሶማሌላንድ የሀገርነት ዕውቅና በሰጠችበት በቀናት ልዩነት ናቸው እነዚህ የአሜሪካን ከፍተኛ አመራሮች ወደ ሀርጌሳ የተላኩት ማለት ነው። ይህንንና ሌሎች ነገሮችን እንደማምረን ስንመለከት አሜሪካንም ቀጥሎ ለሶማሌላንድ የሀገርነት ዕውቅና መስጠቷ አይቀርም ብለን ማሰብ እንድንችል ያደርገናል። ምክንያቱም እስራኤል ለሶማሌላንድ ዕውቅና በሰጠችበት በጥቂት ጊዜያት ውስጥ የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ መጥራቱ ይታወሳል። በዚህ በጠራው አስቸኳይ ስብሰባ ላይ የተገኙት በተባበሩት መንግስታት ድርጅት ውስጥ የአሜሪካን ምክትል ቋሚ ተወካይ የሆኑት አምባሳደር ታሚ ብሩስ እስራኤል በወሰደችው እርምጃ ላይ አሜሪካን ተቃውሞ እንደሌላት አስረግጠው ተናግረዋል። ያ ብቻም አይደለም። ይሄ ምክር ቤት ሌላው ዓለም ለፍልስጤም ዕውቅና በሰጠበት ወቅት ያልጠራውን ስብሰባ እስራኤል ለሶማሌላንድ ዕውቅና ሰጠች ብሎ መጥራቱ እጅግ ያሳፍራል፣ ስራ እንዳንሰራ እያደረገን ነው የሚል ወቀሳ አንስተዋል። ይህንን ነገር ስንመለከት አሜሪካን በይፋም ባይሆን እስራኤል የሰጠችውን የሀገርነት ዕውቅና መደገፏን የሚያመለክት ነው። ቀጥሎን የሚሰጣለው አይነት እሳቤ ያለው ንግግር ተናግረዋል ማለት ነው። እነዚህን ነገሮች እየደመርን ስንሄድ ሶማሌላንድ ቀጥሎ በአሜሪካንም ዕውቅና የሚሰጣት ከሆነ ለኢትዮጵያ እጅግ ጠቃሚ ሆነ ነገር ነው የሚሆነው ማለት ነው። ኢትዮጵያ
በዚህ ቦታ ላይ የራሷ የሆነ ስምምነት አላት። ያ ስምምነት ተከብሮ ወደ ቀይ ባህር የመመለሳችን እድል ሰፊ ይሆናል ማለት ነው። እንግዲህ የአሜሪካን ልዑክ ቡድን ወደ ሶማሌላንድ ባመራበት ወቅት ከሶማሌላንድ ብሔራዊ የጦር አዛዥ ሹምና ከሌሎች ከፍተኛ ባለስልጣናት ጋር በመሆን የበርበራ ወደብን እና አየር ኃይል ቤዝን ጎብኝተዋል ማለት ነው። እነዚህ አይነት ግንኙነቶችን ስንመለከት ምንድነው ሊጠቁመን የሚችሉት ማለት ነው? አሜሪካን በዚህ ቦታ ላይ የራሷ የሆነ የጦር ሰፈር እንዲኖራት ትፈልጋለች ማለት ነው። በጅቡቲ ካላት የጦር ሰፈር በተጨማሪ በሶማሊያም ለመገንባት ከፍተኛ ፍላጎት አላት ማለት ነው። ይሄንን ለማድረግ ደግሞ ለሶማሌላንድ ምን መስጠት አለባት ማለት ነው? የሀገርነት ዕውቅና መስጠት መቻል አለባት። ለዛም ነው አንዳንድ ነገሮችን እየሄደች ያለችው። ይሄ ብቻ አይደለም። የሶማሌላንድ መሪዎች ወደ አሜሪካን እንዲሄዱ እና ከአሜሪካን ጋር ቁጭ ብለው በሁለትዮሽ ጉዳዮች ላይ እንዲወያዩ ነገሮች ተመቻችተዋል። ከቀናት በኋላ የሶማሌላንድ መሪዎች ወደ አሜሪካን ሄደው ከፕሬዚዳንት ትራምፕ ጋር ውይይት ያደርጋሉ። በሁለትዮሽ ጉዳይ ላይ ስምምነት ይፈጽማሉ። እነዚህ አይነት ስምምነቶች ደግሞ ለኢትዮጵያ እጅጉን ጠቃሚ ነው። ምክንያቱም ኢትዮጵያ እስራኤል ለሶማሌላንድ ዕውቅና ከመስጠቷ ከ2 ዓመት በፊት ከሶማሌላንድ ጋር የተፈራረመችው MOU አለ ማለት ነው። ይሄ ሜሞራንደም ኦፍ አንደርስታንዲንግ በኢትዮጵያና በሶማሌ መካከል የተፈረመ ነው። ያ ስምምነት ምንድነው? ኢትዮጵያ በኤደን ባህረ ሰላጤ አካባቢ ላይ 20 ኪሎ ሜትር የራሷ የሆነ ወደብ እንድታገኝ የሚረዳ ስምምነት ነው። ሀገርነት ዕውቅና ባገኘች ቁጥር ኢትዮጵያም ያለ ፍርሃት ሶማሌ ምን ትለኛለች፣ ጅቡቲ ምን ትለኛለች፣ ኤርትራ ምን ትለኛለች፣ ሌሎች የቀንዱ ሀገራት ምን ይሉኛል ሳትል በድፍረት ኦሬዲ ሀገርነት እየሆነች ስለሆነ ኤግዚስት እያደረገች ስለሆነ ከነሱ ጋር የተፈራረመችው ፊርማ ወደ ስራ ለመቀየር ትችላለች ማለት ነው። በዛም ሆነ በዚህ ፊልድ ማርሻል ብርሃኑ ጁላ እንዳሉት በባሌም ሆነ በቦሌ ወደ ቀይ ባህር እንመለሳለን። ይሄ ማለት ግን አሰብ ላይ ያለን ፍላጎት ይቋረጣል ማለት አይደለም። አሰብን የራሳችን የምናደርግባቸው ህጋዊ መንገዶች እየተካሄደ ነው በኢትዮጵያ መንግስት በኩል። ያንን ተካሄዶ ከግብ ማድረስ ነው። የኢትዮጵያ መንግስት በባሌም ሆነ በቦሌ አሁንም ወደ ቀይ ባህር ይመለሳል ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን ወደ ቀጣዩ መረጃ ሳልፍ የምመለከተው ጠቅላይ ሚኒስትር ዶክተር አብይ አህመድ እና የእርሱን ጠላቶችን ነው እያነጻጸርኩኝ የማየው ማለት ነው። እንደው ካፈርኩ አይመለሰን ብለን እንጂ በኢትዮጵያ ታሪክ ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድን የመሰለ ጥበበኛና ስኬታማ እንዲሁም ውጤታማ የሥራ ሰው እስካሁን አልታየም። በዲፕሎማሲም ቢሆን ከፍተኛ ውጤትን ማምጣት የቻለ መሪ ነው። አሁን ቅድም የነገርኳችሁን ነገሮች በሙሉ ከ2 ዓመት በፊት እሱ ጀምሮት ነበረ። አሁን እዚህ ቦታ ላይ አይን እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ገብቶት ነበረ። እስራኤል ይሄ ቦታ አይን እንደሆነ አውቃ ዕውቅና ሰጥታለች። ቀጥሎ አሜሪካን ሰጣለች። ሌሎችም ታላላቅ ሀገራት በዚህ ቦታ ላይ የራሳቸው የሆነ የጦር ቤዝ ይኖራቸዋል ማለት። ይሄ ቦታ አይን እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ከ2 ዓመት በፊት ገብቶታል። ያንን አድርጎታል ማለት ነው። እየሄደበት ባለው አካሄድ ከማንም ቀድሞ ኢቭን አሜሪካንም እስራኤልም ሌሎች ታላላቅ አገሮች ከመንቃታቸው በፊት ነቅቶ በዚህ ቦታ ላይ የራሱን ስራ ሰርቷል ማለት ነው። ጊዜ እየጠበቀ ነው ያለው ማለት ነው። ስለዚህ በዲፕሎማሲ ቢሆን ከፍተኛ ውጤት ማምጣት የቻለ መሪ ነው ማለት ነው። ይህንን የምንለው እንደው ጠቅላይ ሚኒስትር ዶክተር አብይ አህመድ ጀግና ነው፣ ጎበዝ ነው፣ እሱን የመሰለ መሪ የለም ስንል እንዲሁ እርሱን ከመውደድና ከማግነን የመጣ ሳይሆን ብዙ ምሳሌዎችን እያነሳን በማስረጃ መከራከር እንችላለን። ለምሳሌ አዲስ አበባን በተመለከተ የሰራውን ነገሮች ማየት እንችላለን። ከባህር ጠረል በላይ 2500 ሜትር ከፍታ ላይ የምትገኘው አዲስ አበባ በጣም በሚገርም ሁኔታ ኮምፕሊትሊ እንድትቀየር አድርጓል ጠቅላይ ሚኒስትር ዶክተር አብይ አህመድ። ይቺ ከተማ የተመሰረተችው በ1878 ዓመተ ምህረት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን እስኪመጣበት ጊዜ አንስቶ ምን ትመስል ነበረ ይቺ ከተማ በደንብ ማየት መቻል አለብን። ይቺ ከተማ እኮ የአፍሪካ ህብረት መቀመጫ ናት። ያ ብቻም አይደለም። በተባበሩት መንግስታት ድርጅት ውስጥ የሚገኙ የተለያዩ ድርጅቶች በዚች ከተማ ላይ የራሳቸውን ቢሮ ከፍተው እየተንቀሳቀሱ ይገኛሉ። ያ ብቻም አይደለም። የተለያዩ የዓለም ዲፕሎማቲክ ልኡካን ቡድኖች ስብሰባ ሲኖራቸው ለመሰብሰብ የሚመርጧት ከተማ ናት እቺ ከተማ ማለት ነው። እቺ ከተማ በ1878 ዓመተ ምህረት እንደተመሰረተች ጠቅላይ ሚኒስትር ዶክተር አብይ አህመድ 2010 ዓመትን ጠብቆ እስኪመጣ ድረስ ምን ትመስል ነበረ? የጃጀች፣ ያረጀች፣ ያፈጀች ከተማ ነበረች። እቺን ከተማ እኮ ቆዳዋን ገፎ አዲስ እንድትሆን ማድረግ ችሏል ጠቅላይ ሚኒስትር ዶክተር አብይ አህመድ። 132 ዓመታትን አስቆጥራለች ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን እስኪመጣ ድረስ ማለት ነው። እዚህ ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጣ አሁን 7ኛ ዓመቱ ነው። ስንደምር በአጠቃላይ አዲስ አበባ ከተማ
ከተመሰረተች 139 ዓመታት ተቆጥረዋል ማለት ነው። በእነዚህ 139 ዓመታት ውስጥ የነበራት እድገት ከተማዋ ለአፍሪካ የምትመጥን አልነበረችም። ብዙ የአፍሪካ ከተሞችን ቀድማ ብትመሰረትም በእድገት ግን ወደ ኋላ የቀረች ከተማ ነበረች እቺ ከተማ ማለት ነው። ለብዙ ነገር ቀድማ ጀማሪ ሆነች ከተማ ብትሆንም በጀማሪነቷ ልክ ግን መጓዝ ተስኗት ሮጠን የቀደምናቸው ከተሞች ሁሉ ቆመን ጠብቀናቸው እነሱ ጥለውን ሄደዋል። በዛው ቦታ ላይ ቆመን ቀርተናል። እንደ ቆረቆርናት ነበረ የምትመስለው ከተማዋ ምንም አይነት ለውጥ ሳታመጣ በዘመናት ሂደት ጃጅታ አርጅታ በሻገቱ ቆርቆሮች ነበረ የምትገለጸው እቺ ከተማ ማለት። የአፍሪካ መሪዎች እኮ ስብሰባ ለማድረግ ወደዚህ ከተማ ሲመጡ ነውሮቻችንን በምን ነበር የምንደብቀው? በባነር ነበር እኮ ነውሮቻችንን የምንደብቀው፣ በትልልቅ ቆርቆሮች ነበር የምንደብቀው። ዛሬ ላይ ያ አፍረት የለም። ዛሬ ላይ ሁሉን ነገር ከፍተን ገልጸን አሳይተን እነዚህ ሰዎች ደስ ብሏቸው መጥተው ደስ ብሏቸው እንዲመለሱ ማድረግ ችለናል። እቺን ከተማ እኮ በጣም ይጠየፏት ነበረ የአፍሪካ መሪዎች። ወደዚህ ከተማ መምጣት አይፈልጉም ነበረ። እቺ ከተማ ለአፍሪካ አትመጥንም እያሉ ይሰድቧት ነበረ። እኛን ልትወክል አትገባም፣ እኛን የመወከል ብቃትም ችሎታም የላትም እያሉ አዲስ አበባን ይተቹ ነበረ። አፍሪካ አሁን ለደረሰችበት የእድገት ማማ የማትመጥን ከተማ ናት እያሉ ብዙ ነገሮች ሲሉ ነበረ። የአፍሪካ ህብረት መቀመጫን ለማንሳት በጣም ብዙ ጥረቶች ተደርገዋል። የአፍሪካ ህብረት መቀመጫ ከአዲስ አበባ ተነስቶ ወደ ሌሎች ወደ ሰለጠኑ ከተሞች መሄድ አለባት፣ አዲስ አበባ አፍሪካን መምሰል አለባት ሲሉ ነበረ። አዲስ አበባ ግን አፍሪካን መምሰል አቅቷት ብዙ ጊዜ ከጫፍ ደርሳ ነበረ መቀመጫነቷን ለመነጠቅ። መሪዎቻችን ሲከራከሩ የነበሩት የአዲስ አበባን ውበት ምክንያት አድርገው አልነበረም ሲከራከሩ የነበረው። አዲስ አበባ ትመጥናለች ብለው ሲከራከሩ የነበረው ታሪካዊ ሂደቶችን በማንሳት ነው። መሪዎች የሰሩትን በመስራችነታችን ነው እንጂ ይገባናል ብለው ለመከራከር እድል ያገኙት እውነት ከተማዋ እንደምትመጥን አድርገው በማሰብ አይደለም። ያውቁታል እንደማትመጥን በወቅቱ የነበሩ መሪዎቻችን ማለት ነው። እውነቱን ለመናገር ግን ይህንን ስል ግን መሪዎቻችን ከተማዋን ፕሮፐርሊ ባይሰሯትም ይህን መቀመጫ ግን እንዳይነሳ ያደረጉትን ጥረት ግን መካድ የለብንም። ብዙ ታሪካዊ ነገሮችን አንስተው ተሟክተው የአፍሪካ ህብረት በአዲስ አበባ እንዲቆይ ማድረግ ችለዋል እነዚህ መሪዎች ማለት ነው። ይሁን እንጂ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጣ በኋላ በታሪካዊ ይዘቶቻችን ብቻ አይደለም ይህንን መቀመጫነት ይዘን መቆየት ያለብን፣ ስራዎችን ሰርተን አዲስ አበባን ስሟን ለውጠን መምጣት የሚደብራቸውን መምጣት የሚያፍሩባትን ከተማ ዕለት ዕለት እንዲመጡ እንዲያዩት እንዲጓጉ ማድረግ መቻል አለብን የሚል ውጥን ይዞ ተነስቶ ሰርቷል እኮ። ያንን በማድረግ ዛሬ ላይ ያ ሐሳብ እንዳይነሳ አድርጓል። ያንን ሲያደርግ ጠቅላይ ሚኒስትር ዶክተር አብይ አህመድ ተሳክቶለት ኢትዮጵያ የአፍሪካ ዋልታ እንደሆነች እንድትቀር አድርጓል። ከዚያ በኋላ ግን ይሄ ጥያቄ በድጋሜ እንዳይነሳ ሁሉ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄንን አድርጎ ይሰራው ማለት ነው። ቢነሳ ዛሬ ላይ በብዙ ምክንያቶች መከራከሪዎች አሉ። ትናንትና ሂስቶሪካል ነገሮችን ብቻ አንስተን ነበር የምንከራከረው። ዛሬ አዲስ አበባ በአፍሪካ ካሉ ትልልቅ ከተሞች መካከል አንዷና ትልቋ ከተማ ናት። ስለዚህ ትመጥናለች። ደረታችንን ነፍተን እንድንንቀሳቀስ አድርጎናል ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። ትናንትና ዌልካም ቱ ዱባይ የሚባለው ዛሬ ዌልካም ቱ አዲስ አበባ እየተባለ ነው። አዲስ አበባ ኮምፕሊትሊ ታሪኳን ነው የቀየረችው። ይሄንን ማድረግ የቻለው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ይሄንን ደግሞ ሁሉም ተረድተዋል። የኬንያ ጋዜጠኞችና የኬንያ ፖለቲከኞች ከዚህ በኋላ ሲንጋፖር መሄድ አይጠበቅብንም፣ ሲንጋፖር ጎረቤታችን ሆናለች፣ አዲስ አበባ ከሲንጋፖር የበለጠ ከሲንጋፖር እኩል የሆነ ውበትን ደፍታለች፣ ስለዚህ ሲንጋፖርን ምንመኝ አይገባም፣ ሲንጋፖር ራሷ አፍሪካ መታለች እያሉ እየመሰከሩ ይገኛሉ። የደቡብ አፍሪካው መሪ ሲሪል ራማፎሳ ጆሃንስበርግ ከአዲስ አበባ ልትማር ይገባል ብለዋል። እኚህ መሪ ማለት ነው። ደቡብ አፍሪካ እኮ በአፍሪካ ካሉ ትልልቅ ሀገሮች በኢኮኖሚ ግዙፍ ከሆኑ ሀገሮች ፓርት ኦፍ G20 የሆነች ሀገር ናት። የዚች ሀገር መሪ ከኢትዮጵያ ልንማር ይገባል ብለዋል። ያ ብቻ አይደለም። በጋና ፓርላማ ውስጥ እኮ ፖለቲከኞች ቁጭ ብለው ተከራክረዋል በአዲስ አበባ ጉዳይ። አዲስ አበባ ባለፉት 5 ዓመታት እናውቃት ነበረ፣ የት ነበረች፣ ዛሬ የት ደረሰች፣ እኛ ምን ላይ ተኝተን ነው አዲስ አበባ ጥላን ሄደችው፣ ትናንትና አዲስ አበባ ለመሄድ እናፍራለን ሲሉ ነበረ በፓርላማ ቁጭ ብለው ሲነጋገሩ የነበረው። ከአዲስ አበባ የአፍሪካ ህብረት መቀመጫ ይነሳ ሲሉ ነው የነበሩት። ዛሬ ግን በፓርላማቸው ቁጭ ብለው አዲስ አበባ ጥላን ሄደች
ነው እያሉ ያሉት። ይሄንን ማድረግ የቻለው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ይሄንን ሰርቷል፣ ይሄንን አድርጓል። ዛሬ የአፍሪካ ህብረት መቀመጫ የሆነችዋ እቺ አዲስ አበባ ኮርታ በታሪኳ ብቻ ሳይሆን በውበቷ ሁሉንም አፍሪካውያን የምታኮራ ከተማ ሆናለች። ለዚህን ያህል ጭቅጭቅ የዚህን ያህል ንትርክ የለም ከዚህ በኋላ። እዛ እንሄድም አትመጥነንም የሚል አሮጌ ቆሻሻ የሆነ ንግግር ቀርቷል። ይህንን ማድረግ የቻለው ጠቅላይ ሚኒስትሩ ዶክተር አብይ አህመድ ነው ማለት። ጠቅላይ ሚኒስትሩ ከዚህ በኋላ አዲስ አበባ ለአፍሪካ አትመጥንም ሳይሆን መባል ያለባት አፍሪካ ራሱ ለአዲስ አበባ አትመጥንም የምትባልበት ደረጃ ላይ አድርሷታል። ይህንን ነው የሰራው ጠቅላይ ሚኒስትር ዶክተር አብይ አህመድ። እነዚህ ነገሮችን ደማምረን ስናይ ጠላቶቹ በየዕለቱ ቢሰድቡትም፣ ጠላቶቹ በየዕለቱ ቢገፉትም፣ ጠላቶቹ በየጊዜው ቢያንቋሽሹትም በብዙ መንቋሸሽ ውስጥ በብዙ መጠላት ውስጥ በብዙ መገፋት ውስጥ ሆኖ ግን ጠንካራ ስራን ሰርቶ ዛሬ አዲስ አበባ የምንኮራባት ከተማ ሆናለች። ያንን ማድረግ የቻለው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። የ130 ምናምን ዓመት ቆሻሻ ነው ያረገፈው ጠቅላይ ሚኒስትር ዶክተር አብይ አህመድ። ይሄንን ልናመሰግነው ይገባል። ይህ ሰው አይችልም ስላልከው አይደለም፣ ስለሰደብከው አይደለም፣ አይመጥንም ስላልከው አይደለም። እንደዚህ ነው እያልክ ክብሩን ለማውረድ በሞከርከው ቁጥር እየሰራ እየበለጠ እያሳየ ነው እየሄደ ያለው ጠቅላይ ሚኒስትር ዶክተር አብይ አህመድ። አይመጥንም፣ ይሄ ቦታ ለሱ አይሆንም፣ ብዙ ነገር ተብሏል። ነገር ግን እንደሚመጥን ከበቂ በላይ እንደሆነ ለዚህ ቦታ በተደጋጋሚ ያሳይቷል። ብዙ የአፍሪካ ዜጎች ምን ነው ጠቅላይ ሚኒስትር ዶክተር አብይ አህመድን ኮፒ አድርገን አባስተን የኛ መሪ ባደረግነው እኮ ሲሉ እየተመኙ ነው ያሉት። ይሄንን ሁሉ ማድረግ የቻለው በስራው ነው። ዝም ብሎ አይደለም እነዚህ ሰዎች የተመኙት። ጠዋት ገብቶ ቁጭ ብሎ ማታ ወደ መኝታው ስለሚሄድ አይደለም፣ እያንዳንዷ ደቂቃ ላይ ስለሚሰራ ነው። እነዚህ የአፍሪካ ሀገሮች ምን ነው መሪያችሁ የኛ መሪ በሆነ ሲሉ የሚመኙት ማለት ነው። ምናልባት በእጅ ያዝነው ወርቅ ሆኖብን ስለሆነ ነው። ስናጣው ሲሄድ ወደ ሌላ ቦታ እንት ሲል ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ ጥሩ ሰው ነበረ፣ እሱን የመሰለ መሪ አናገኝም እያለን እናወራለን። ይሄ ልማዳችን ነው፣ የኖርንበት ኖርም ነው። ከዚህ እሳቤ መውጣት መቻል አለብን። ጠቅላይ ሚኒስትር ዶክተር አብይ አህመድ ድክመቶች ሊኖሩት ይችላሉ። ከነ ድክመቱም ግን በአሁን ሰዓት የኢትዮጵያን ፖለቲካ ፕሮፐርሊ ለሚያክሰው የተሻለ መሪ ማምጣት አይቻልም። እውነቱን እንነጋገር ከተባለ ይሄ ሲባል 130 ሚሊዮን ህዝብ ውስጥ ሌላ ጠቅላይ ሚኒስትር ዶክተር አብይ አህመድን የሚተካ የለም እያልኩ አይደለም። ግን ዙሪያውን ፖለቲካው ደጃፍ ላይ ያሉ ሰዎችን ስንመለከት ማንን ነው የምናመጣው? ጆሃርን ነው? መሳይን ነው? ሀብታሙን ነው? ማንን ነው እስቲ ንገሩኝ። በዚህ ቦታ ላይ እሱን አስቀምጠን የሚተካው ማን ነው? ሕዝቅኤል ጋቢሳን ነው? ዶክተር ጸጋዬ አራርሳን ነው? ሚልኬሳን ነው? ማንን ነው በዚህ ቦታ የምናመጣው? በቀለ ገርባን ነው? ነአምንን ነው? ወይንስ ደብረ ጽዮንን ነው በዚህ ቦታ ላይ አምጥተን ፕራይም ሚኒስቴር አድርገን ኢትዮጵያን ምራ ብለን የምንሰጣቸው? እነዚህ የምናቃቸው በሙሉ ለጠቅላይ ሚኒስትር ዶክተር አብይ አህመድ የእግሩ ጣቢ ላይ የማይደርሱ ሰዎች ናቸው በስራቸው ማለት ነው። ሌላ ጠቅላይ ሚኒስትር ዶክተር አብይ አህመድ በሌብነት እንኳን እንዳታመው የሚመች አይነት ሰው አይደለም። ሌባ ነው ይሰርቃል ምናምን እንዳትለው እኮ ገንዘብ ለምኖ ብቻ አይደለም ተሸልሞ ያገኘውን ገንዘብ ሳይቀር ለልማት እያዋለ ብዙ ስራዎችን ሰርቷል። ይሄ ብቻ አይደለም እኮ መጽሐፍ ሽጦ 35 ትምህርት ቤቶችን ገንብቷል። አይደለም ከኢትዮጵያ ላይ ሊሰርቅ ቀርቶ ማለት ነው። በዚህ ጠላቶቹም አያሙትም፣ ያውቁታል ፕሮፐርሊ ምን አይነት ፕሮጀክቶች እየተገነቡ እንደሆነ። እነዚህ ሁሉ ፕሮጀክቶች እኮ እየተገነቡ ያሉት በኢትዮጵያ ከምታገኛቸው ገንዘቦች ነው። ትናንትናም እነዚህ ገንዘቦች ታገኛቸው ነበር ኢትዮጵያ። ለምን ግን እነዚህ ፕሮጀክቶች አልተገነቡም? በወቅቱ የነበሩ መሪዎች ከዚህም የበለጠ እጥፍ ገንዘቦችን ከረጂ ድርጅቶች ያገኙ ነበር። ለምንድነው አዲስ አበባ የሚገባትን ያልሆነችው? ያ ሁሉ መከራ እየወረደባት፣ ያ ሁሉ ስድብ እየወረደባት ትሸታለች፣ ወደዛች ከተማ አንሄድም እያሉ እስኪናገሩ ድረስ በነበረበት ሰዓት ያ ሁሉ ገንዘብ ሲገኝ ለምን አዲስ አበባ መቀየር አልተቻለም? ዛሬ እሱ አዲስ አበባን ሲቀይር ብልጭልጭ አደረጋት አላችሁ። እናንተ ብልጭልጭ ያላችሁት ግን በዓለም ዘንድ እየተከበረ እየተደነቀ ይገኛል ማለት ነው። ያ ብቻ እኮ አይደለም። ገንዘብ ተበድሮ ከሚያመጣው ውጪ ገበታ ለሸገር ብሎ በቤተ መንግስት የ2 ሚሊዮን ብር ራት አዘጋጅቶ ነበረ። ከዛ ባገኘው ገንዘብ የእንጦጦ ፓርክን፣ የፒኮክ ፓርክን፣ የወዳጅነት ፓርክን፣ የአንድነት ፓርክን ሰርቷል፣ ገንብቷል። በዛ ገንዘብ ማለት ነው። በሌብነት ልታማው አትችልም። ካለው ይሰጣል እንጂ ከኢትዮጵያ ላይ 5 ሳንቲም አይወስድም። ይህንን ማድረግ የቻለ ሰው ነው ጠቅላይ ሚኒስትር ዶክተር አብይ አህመድ። ይሄ ብቻ አይደለም እኮ ተማሪዎች የሚመራመሩበትና ሰፊ ጥናት የሚያደርጉበት፣ ሰፊ ዳሰሳ የሚያደርጉበት
ላይብረሪ ያስፈልገናል ብሎ በኢትዮጵያ ትልቅ የሆነ ላይብረሪ ገንብቶልናል። ይህንን ላይብረሪ አብርሆት ቤተ መጻሕፍት ብሎ ሰይሞታል። ይሄ ብቻ አይደለም፣ ገና ብዙ ነው። ዘርዝረን ማንጠቅሳቸው ማንጨርሳቸው በዚህ ፕሮግራም ውስጥ ማናካትታቸው ብዙ እልፍ ስራዎች አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰራው ማለት ነው። አሁን ዓለም በሳይንስና ቴክኖሎጂ ዘርፍ ትልቅ ቦታ ደርሷል። ከዓለም እኩል መራመድ አለብን። ተመራማሪዎች መፍራት አለባቸው። ሳይንስን የሚያውቁ በሳይንስ ዙሪያ በቴክኖሎጂ ዙሪያ የሚመራመሩ ልጆችን ማፍራት አለብን። ለዚህም ደግሞ የሳይንስ ሙዚየም ያስፈልገናል ብሎ የሳይንስ ሙዚየም ገንብቷል ጠቅላይ ሚኒስትር ዶክተር አብይ አህመድ። ለልጆች የህፃናት መጫወቻ ስፍራዎችን ሰርቷል። ለአዋቂዎች የመዝናኛ ስፍራዎችን መናፈሻዎችን ሰርቷል። በአዲስ አበባ ብቻ ትንንሽ ስቴዲየሞች ብዛታቸው ከሺህ በላይ የሆኑ ስቴዲየሞች ተሰርተዋል። ልጆች ኳስ የሚጫወቱበት ትልልቅም ስቴዲየሞች ተገንብተዋል። ስቴዲየም ስላችሁ ይሄ ትልቅ ስቴዲየም አይደለም፣ እግር ኳስ የሚጫወቱበት ሰዎች ጤናቸውን የሚጠብቁበት ብዙ ስራዎች ተሰርተዋል። ያ ብቻም አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ በወንዝ ዳር ልማት ላይ ከፍተኛ ስራ እየሰሩ ይገኛሉ። አዲስ አበባን ኮምፕሊትሊ ገጽታዋን ሊቀይራት ወደሚችል ደረጃ ላይ እየተሰራ ነው። እያንዳንዱ ወንዝ ዳር ልማትን ሄዳችሁ መጎብኘት ትችላላችሁ፣ ማየት ትችላላችሁ። የተሰሩት ስራዎች እኮ እንዲህ ነው ተብለው ተቆጥሮ የሚያልቁ አይደሉም። በጫካ ፕሮጀክት እኮ ቤተ መንግስት አይደለም እየተገነባ ያለው፣ ትልቅ ከተማ ነው እየተገነባ ያለው። አዲስ አበባ ውስጥ ሌላ ትልቅ ከተማ ነው እየተገነባ ያለው። ይህንን ስራ ሰርቷል ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ሁሉ ስራ ሲሰራ ጠላቶቹ ምን ሰሩ ብለን እንጠይቅ። ምንም። የመጀመሪያ በአዲስ አበባና በውጭ ሀገራት ሆነው ሚዲያ ላይ የሚጽፉ ሰዎች እያንዳንዱ ስራዎቹን ማንኳሰስ ነው የመጀመሪያ የነሱ ስራ ማለት ነው። ኮሪደር ሲሰራ ብልጭልጭ ይሰራሉ። ፓርኮች ሲገነባ ሰው እየተራበ ሳር ያለመልማል አሉ። ያ ብቻ አይደለም፣ ዘፋኞቹን ለሳይቀሩ እኮ በአረንጓዴ አሻራ ፕሮጀክት ላይ እኮ አላግጧል እኮ። ሰው እየሞተ ሳር ያለመልማል እያሉ ተሳድበዋል እኮ። ፓፓፓ በሚለው ደግሞ ሙዚቃ እኮ ቤቴን አፈረሱት በሚል ብዙ ስራዎች ተሰርተዋል እኮ። ብዙ ተቃውሞች መጥተዋል። እሱ ሲሰራ ተቃውሞ ብቻ ነው። እነዚህ የሚቃወሙ ሰዎች አንድም ነገር አልሰሩም። የጠቅላይ ሚኒስትሩ ዶክተር አብይ አህመድን ስም እያነሱ ገንዘብ ከመስራት ውጪ ቤተሰቦቻቸውን በጠቅላይ ሚኒስትር ዶክተር አብይ አህመድ ስም ከማስተዳደር ውጪ ምንም ለኢትዮጵያ ጠብ የሚል ነገር አልሰሩላትም። ለሚሰራው ሰው እንኳን እንቅፋት ነው ይሆን ያሉት። ይሄ ብቻ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ አብሮትን ሰርቶ ሲያስመርቅ አብሮት የሚል ስም ስለሰጠው አብሮት ማለት መገለጥ ማለት ነው። ይሄ ደግሞ የ666 አማኝ ስለሆነ ነው አሉ። ስም ማጥፋት ፒኮኳን ሲተክል ፒኮኳ የኢሉሚናቲ ምልክት ነው በሚል ስድብ ነው ያመጡለት። እሱ ይሰራል፣ እነሱ ይሳደባሉ። ሌላ በአማራ በትግራይና በኦሮሚያ ክልል የሚገኙ ተቃዋሚዎች እና ጦር አንስተው የሚዋጉ ተቀናቃኞች ምንድን ነው ያደረጉት መመልከት እንችላለን። ጠቅላይ ሚኒስትር ዶክተር አብይ አህመድ እነዚህን ሁሉ ስራ ሲሰሩ እነሱ ምንድን ነው ያደረጉት? እንታገልላለን ያሉትን ማህበረሰብ በንብርክክ እንዴት ነው ያደረጉት? ማህበረሰቡ ገንዘብ ሳይኖረው ቸግሮት ከቆጠበው ላይ ግብር እንዲከፍል ያስገደዱት። ሴት እህቶቻቸውን ነው የደፈሩት፣ እናቶቻቸውን ያስለቀሱት፣ አባቶቻቸውን የገረፉት። እንታገልልሃለን ብለው ለወጡት ማህበረሰብ ሸክም ነው የሆኑበት። ተበድለሃል፣ ተገፍተሃል ላሉት ማህበረሰብ እነሱ ገፊ፣ አፈናቃይ፣ አደናቃፊ ሆነው ተገኝተዋል ማለት ነው። ጠቅላይ ሚኒስትሩ ልስራ የለም ቤት በኩል አያሰሩም። እዚህ ክልል የኮሪደር ልማት አይለማም እንዴ? የኮሪደር ልማት እኮ ለማልማት እኮ በየክልሉ እኮ በተለይ በአማራ ክልል እኮ ለሚደረጉ እያንዳንዱ የልማት ስራዎች እኮ ወታደር መከላከያ ሽፋን ሰጥቶ ነው እየተሰራ ያለው። የዚህን ያህል ማለት ነው። እኔ ክልሉን ላልማ የለም ክልሉን አታለማም ነው። እውነት ለማህበረሰባችሁ የምታስቡ ከሆነ ክልሉ ይልማ፣ ሌሎችን ጥያቄዎች በህጋዊ መልኩ አቅርቡ። ምን ያልተደረገ ነገር አለ? በተለይ በአማራ ክልል በስቅላት ሰው ቀጣቸዋል እኮ፣ ጡት ቆርጣቸዋል፣ ቆዳ ገፋቸዋል፣ እግር ቆርጣቸዋል፣ አይን አውጥታቸዋል፣ የሴቶች ማህፀን ውስጥ የጋለ ብረት ከታቸዋል። ሊያውም እንታገልልሃለን እኮ ለምትሉት እኮ ነው። እንዲህ አይነት አረመኔነት፣ እንዲህ አይነት አለማሰብ፣ እንዲህ አይነት ድንቁርና ከየት ነው የመጣው? ይሄንን ድንቁርና ነው ሲሰሩ የቆያችሁት። ጠቅላይ ሚኒስትሩ ይሄንን ሲሰራ እናንተ ደግሞ ይሄንን ሲሰሩ የነበሩት። ትምህርት ቤት ታቃጥላላችሁ፣ እሱ እዚህ ሙዚየም ይገነባል። መማሪያ ታወድማላችሁ፣ ትምህርት ቤት ታቃጥላላችሁ፣ እሱ ትምህርት ቤት ይገነባል። ሆስፒታል ታቃጥላላችሁ፣ እሱ ሆስፒታል ይገነባል። መንገድ ታወድማላችሁ፣ እሱ መንገድ ይሰራል። እናንተ አደናቃፊዎች ናችሁ፣ እሱ ደግሞ የልማት ሰው ነው። ስለዚህ ልዩነታችሁ እኮ የሰማይና የምድር ነው። ያ ብቻ አይደለም እኮ ልዩነታችሁ ብቻ አይደለም ያስገርመኝ፣ ጭካኔያችሁ ነው። አረመኔነታችሁ ይገርማል። ይሄ ከሰውነት የወጣ እሳቢያችሁ ይገርማል። እንዴት ሰውኛ ርህራያችሁ ወዴት ጠፋ? ሊያውም እታገልለታለሁ ለምትለው ማህበረሰብ በዚህን ያክል መጨቆን፣ በዚህን ያክል ማንገላታት፣ በዚህን ያክል
መከራ ማውረድ፣ ተበድልሃል፣ በደልህን እኔ እወጣልሃለሁ ብለህ ወደ ጫካ ገብተህ ቀንደኛና ዋነኛ በዳይ ሆነ ያረፍከው አንተ ነህ። ይሄ አይነት ጭፍን የሆነ ጥላቻ አውሬነት የሞላው ድርጊት እየፈጸማችሁ ነው የምትገኙት። ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄንን ይሰራል፣ እናንተ ደግሞ ይሄንን ትሰራላችሁ። ልዩነታችሁ የሰማይና የምድር ነው። በሚሰራና በማይሰራ ሰዎች መካከል፣ በሚያወሩና በተግባር ሰዎች መካከል ሰፊ ልዩነት እንዳለ ጠቅላይ ሚኒስትር ዶክተር አብይ አህመድ ቁጭ አድርጎ እያሳየን ያለው። እናንተ ጠቅላይ ሚኒስትር ዶክተር አብይ አህመድን ጠላት ያደረጋችሁት አለማወቃችሁን ስለገለጸባችሁ ነው። መስራት እንደማትችሉ ሰርቶ ስላሳየባችሁ ነው። ምንም ሌላ ጥላቻ የላችሁ። እንግዲህ ውድ አድማጭ ተመልካቾቻችን ሁለተኛው አጀንዳ ይሄንን ይመስላል። ወደ ሶስተኛውና ወደ መጨረሻው አጀንዳ ሳልፍ አቶ ጌታቸው ረዳ የተመለከተ ጉዳይ የማነሳ ይሆናል ማለት ነው። የቀድሞ የህወሓት ቃል አቀባይ የነበሩትና በአሁኑ ሰዓት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ ወደ ፌዴራል መንግስት ስልጣን ከመጡ በኋላ ከተለያዩ ሚዲያዎች ጋር ቃለ ምልልስ አድርገዋል ማለት ነው። በእነዚህ ቃለ ምልልሶች ላይ በህወሓትና በፌዴራል መንግስቱ መካከል የነበረውን ጦርነት በተደጋጋሚ ጋዜጠኞች እያነሱላቸው ምላሽ ሰጥተዋል ማለት ነው። አሁንም ሰሞኑን ከኤንቢሲ ቴሌቪዥን ጣቢያ ጋር ያደረጉት ቆይታ አለ ማለት ነው። አቶ ጌታቸው ከኢትዮጵያ ሚዲያዎች በተጨማሪ ከቢቢሲ ጋርም ከአልጀዚራ ጋርም ቃለ መጠይቅ ማድረጋቸው የሚታወስ ነው። እንግዲህ ሰሞኑን በኤንቢሲ ላይ ያደረጉትን ቆይታ የምንመለከት ይሆናል ማለት ነው። በትንሹ እሱን አንስተን የምንወያይ ይሆናል ማለት ነው። አቶ ጌታቸው ያነሱት አንደኛው ሐሳብ ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅቱ የነበረው ጦርነት እንዳይነሳ በጣም ልመና እንዳደረገ፣ የተለያዩ ሽማግሌዎችን እንደላከ፣ ያ ብቻም ሳይሆን ጦርነቱ የሚነሳ ከሆነ የኤርትራ መንግስት አድቫንቴጅ ሊወስድ እንደሚችል ሁሉ ነግረዋቸው እንደነበረ ተናግረዋል ማለት ነው። ይሁን እንጂ እነሱ ለመስማት ፈቃደኛ አልነበሩም። ከነ ልዩነታችን አብረን እንስራ፣ አብረን የምንሰራበት መንገድ እንፈልግ የሚል ልመናም ለምኗቸው ነበር ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። ይህንን አቶ ጌታቸው ረዳ በሚገባ ተናግረዋል፣ በሚገባም አስረድተዋል ማለት ነው። ይህንን ተንተን አድርገን ስንመለከት ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያየ ጊዜ በትግራይ ጦርነት ላይ ሐሳብ ሲሰጡ ምን ይሉ ነበረ? ተደጋጋሚ ልመና ወደ ትግራይ እንደላኩ፣ ሽማግሌዎች እንደላኩ አንስተው ተናግረው ነበረ ከጦርነቱ በኋላ ማለት ነው። ነገር ግን ሊሰሟቸው እንዳልፈቀዱ ሲያነሱ ነበረ። ለዚህ ምስክር ይሆናል አሁን ጌታቸው ረዳ የተናገረው ንግግር ማለት ነው። የሚገርማችሁ ነገር ሽማግሌ ብቻ አይደለም፣ አቶ ሬድዋን ሁሴን ብቻ አይደለም ወደዛ ሄዱት። የውጭ ሀገራት ዲፕሎማት፣ የኤምባሲ አምባሳደሮች፣ የሃይማኖት አባቶች ሁሉ ሳይቀሩ ወደ ትግራይ ተልከው ነበረ። ግን ትግራይ ደርሰው ሲመለሱ ሐሳባቸውን ይቀይሩ ነበረ። ባክህ ይቅርብህ፣ እነሱን አትችላቸውም እያሉ ይነግሩት ነበረ ለጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። ይህንን ራሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያየ ጊዜ ነግሮን ነበረ። ዛሬ ላይ አቶ ጌታቸው ረዳ ትናንትና ከህወሓት ጋር ሆኖ የፌዴራል መንግስቱ ጋር ጦርነት የገጠመው የህወሓት ቃል አቀባይ ሆኖ ጠቅላይ ሚኒስትር ዶክተር አብይ አህመድንና የኢትዮጵያ ወታደርን ሲተች የነበረው ይህ ሰው ዛሬ ላይ እውነቱን አውጥቶታል። ይሄ ማለት ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳልዋሹ ምስክርነት የሰጠ ነው ማለት ነው። እብሪት እንደሚጥል በደንብ አድርጎ ቁጭ አድርጎ አሳይቶናል ማለት። አንዳንድ ጊዜ ሰዎች አብዝተው ሲለመኑ እንደማትችል ነው የሚያሰቡት። ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ሲለምናቸው እነሱ ልባቸው በእብሪት ተወጥሮ ነበረ። የብልጽግና መንግስትን ዝቅ አድርገው አይቶ ነበረ። ህወሓት ከፍ አድርጎ ራሱን ማንም እንደማይችለው ነግሮት ነበር ለአእምሮ ማለት ነው። ስለዚህ ማንንም መስማት ፈቃደኛ አልነበሩም። በኋላ ላይ ግን ተለምነው እምቢ አሉ። ያ ብቻ አይደለም፣ ጥቅምት 24 የኢትዮጵያ ወታደርን በግፍ ጨፈጨፉ። ሳይፈልግ የፌዴራል መንግስቱ ወደ ጦርነት እንዲገባ አደረጉት። የዚህን ሰዓት ግን መላው የኢትዮጵያ ህዝብ እንደ ንብ ሆ ብሎ ተነሳ፣ ህወሓትን ቀጥቅጦ አሸነፈው። ለዚያም አቶ ጌታቸው ረዳ በቃለ ምልልሱ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀጥቅጦ ነው ያሸነፈን ሲል ተናገረ ማለት ነው። ሌላ ምስክርነት ሰጠ። ከመጠን በላይ ተለምነው ነበረ፣ አልገባቸውም። አብረን እንስራ ተብሎ ነበር፣ እድል ተሰጥቷቸው ነበር። ሁሉንም ገፍተዋል። እነዚህ ሰዎች በእብሪት ተወጥሮ ነበር። እብሪት ደግሞ ያዋርዳል። ያ ነው የሆነው። ተዋረዱ። ራሳቸውን ክበው ከነበሩበት ላይ ዝቅ አሉ፣ ወረዱ። በራሳቸው ሰዓት ራሳቸውን አዋረዱ። ጠቅላይ ሚኒስትሩ በቃ የያዛችሁትን ይዛችሁ ገንዘባችሁን ይዛችሁ ተቀመጡ፣ ሀገር እንስራ፣ ከነ ልዩነታችንም ቢሆን ተቻችለን ስራችንን እንስራ፣ ኢትዮጵያን ወደፊት እናራምድ ብለው ሲለምኗቸው ይሄ ሰው የሚለምነን ስለማይችለን ነው ብለው ለራሳቸው ነገሩት። ከዛ በኋላ ያው የሆነውን
ሁላችሁም የምታውቁት ነው። ዛሬ ላይ ህወሓት የሚባል ድርጅት 50 ዓመት ሙሉ የገነባው የጭካኔ ታሪኩ ዓለም በሚገባ አውቆት ፍርስራሹ ላይ ይገኛል ማለት ነው። ይሄ ሁሉ የሆነው ከእብሪታቸው የተነሳ ነው፣ ከመታበያቸው የተነሳ ነው፣ ከነሱ በላይ ማንም እንደሌለ ለራሳቸው ከመንገራቸው የተነሳ ነው ማለት ነው። ሌላ አቶ ጌታቸው ያነሱት ሐሳብ ምንድነው? የህወሓት ሰዎች በአጠቃላይ ቁጭ ብለው እንደሚጠነቁሉ ነው ያነሱት። ይጠነቁላሉ፣ ግን ጥንቁልና ወደፊት ሲሆን እነሱ ግን ጥንቁልናቸው ወደ ኋላ ነው። ትናንትና እንደዚህ ነበረ፣ በታሪክ ውስጥ ነበረ የሚተራመሱት። የደርግ መንግስትን እዚህ ቦታ ላይ ጥለናል፣ እኛ ደርግን አንበርክከናል፣ የብልጽግና መንግስት አያቅተንም። ሁሉም ነገር ትንታኔያቸው ሁሉ ያለፈ ነገር ነው። በዚህ በኩል እከሌ የሚባል ብርጌድ ጥለን ያመጣ ነው፣ በዚህ በኩል እንደዚህ አልፈን ነበረ እያሉ ያለፈን ታሪክ ይጠነቁሉ ነበረ ነው ያለው፣ ቃል በቃል ማለት ነው። አቶ ጌታቸው ረዳ ያነሱት ይሄኛው ነው፣ ሌላኛው ማለት ነው። ሌላ ለአቶ ጌታቸው የቀረበላቸው ጥያቄ ጥቅምት 24 የት እንደነበሩ ተጠይቀው ነበር። አቶ ጌታቸውም በወቅቱ ልደት ላይ እንደነበሩ ከልደት መልስ በጊዜ ወደ ቤት እንድገባ ተደርጊያለሁ። እኔ ብቻ አይደለሁም አቶ ጌታቸው አሰፋም ከኔ ጋር እንዲገባ ተደርጓል። ጦርነት አለ በጊዜ ግባ ተብሎ ተነግሮኛል። ብዙም አቶ ጌታቸው አሰፋም ይሄንን ጉዳይ አያውቅም ሲል ተናግሯል። እዚህ ጋር በደንብ ማስተዋል የሚገባን ነገር አለ። የትግራዩን ጦርነት ማን ነው ያስነሳው በሚለው ጉዳይ ላይ የተለያዩ ጭቅጭቆች በተለያየ ጊዜ ይነሳሉ። ህወሓት ነው ይሄንን ያደረገው፣ የፌደራል መንግስቱ ነው ይሄንን ያደረገው በሚል ጉዳይ ላይ ብዙ ነገሮች ይነሳሉ። ጥቅምት 24 ነው ጦርነቱ የተነሳው። ጦርነቱ ለመነሳቱ ደግሞ ምክንያት የሰሜን እዝ መመታት ነው። የሰሜን እዝ ለመመታቱ ይሄ ከህወሓት ሰዎች የተሰጠ ሁለተኛ ምስክርነት ነው። ከዚህ በፊት አቶ ስኩቱሬ መግነጢሳዊ እርምጃ ወስደናል የሚል ሐሳብ አንስተው ነበረ። ከዚያስ በኋላ ይሄው አቶ ጌታቸው ጥቅምት 24 በሰሜን እዝ ላይ እርምጃ ለመወሰዱ በጊዜ ግባ፣ ጦርነት አለ፣ ጥይት አለ፣ ይተኮሳል የሚል ነገር ነግረውኝ በጊዜ ያስገብተው ነበረ አለ። ከዛ የጥይት ድምጽ ሰማው አለ። ያ ማለት ምን ማለት ነው? በሰሜን እዝ ላይ እርምጃ ተወስዷል ማለት ነው። ይሄ ሁለተኛ ከራሳቸው ከህወሓት ሰዎች የተሰጠ ምስክርነት ነው ማለት ነው። ጊዜ ሁሉን ነገር እያወጣ ይገኛል። የተካዱ ነገሮች ሁሉ በጊዜ ሂደት ፍንትው ብለው እውነትነታቸው እየተረጋገጠ ለዛ ጦርነት መጀመር ምክንያት ራሱ ህወሓት እንደሆነ እብሪት የወጠረው ከሱ በላይ ማንም አዋቂ የሌለ የሚመስለው ድርጅት እንደሆነ ይኸው ሌላ ምስክርነት መጣ ማለት ነው። የሚገርመው ህወሓት ሰሜን እዝን የመታለት ነው ሁሉም ነገር ያበቃው ያቆመው። ያንን ሰራዊት የመታለት ነበረ የሻዕቢያ ወታደር ወደ ኢትዮጵያ እንዲገባ ጥሪ ያደረገው ራሱ ህወሓት ማለት ነው። ምክንያቱም ይሄ ወታደር 20 ዓመት ሙሉ እዛ ጋር ምን ይሰራ ነበረ? ለምን ተቀመጠ? 20 ዓመት 20 ዓመት እኮ የተቀመጠው እኮ የትግራይን ህዝብ ከሻዕቢያ ለመጠበቅ ነበረ። ጠባቂውን ራሱ መታው። ስለዚህ በሩ በማን ይጠበቅ? የሚጠብቀው የለም። በሩን ክፍት ሆነ። ወለል ብሎ ታየው። የሻዕቢያ ወታደር ገባ። ራሱ ነው በቀጥታ የሻዕቢያ ወታደርን ወደ ጦርነቱ የጋበዘው ጠባቂውን በመምታት። እነሱ ያሰቡት ሰሜን እዝን በመምታት የፌደራል መንግስቱን ማዳከም ነው። እዛ ጋር ግን ስለሚከፈተው በር አላሰቡም ነበር። ያንን በደንብ ማሰብ የሚችል ጭንቅላት ያለው ሰው ከመሃላቸው አልነበረም። ይህንን ያህል ታውረው ነበር። ይህንን ያህል እብሪት ልባቸውን አሳብጦት ነበር። ከዛስ የሆነውን ነገር ሁላችንም እናውቃለን። የሻዕቢያ ወታደር በቀጥታ ወደ ትግራይ ገባ። የትግራይን ሴቶች ደፈረ። የጅምላ ግድያዎችን አደረገ። ዝርፊያ ተደረገ። ተቋማትን የማውደም ስራ ተሰራ። እነዛ ተቋማት ሲወድሙ ደግሞ ደግመው እንዳይነሱ እንዳያንሰራሩ ድጋሚ አገልግሎት እንዳይሰጡ አድርጎ ነው ያበላሿቸው። ይህንን እንዲሆን ያደረገው ራሱ ህወሓት በቆፈረው ጉድጓድ ነው ይህን ሁሉ ነገር ያመጣው ማለት ነው። ሌላ አቶ ጌታቸው የተናገሩት አንድ ንግግር የሞቱ የሻዕቢያ ወታደሮችን ኪሳቸውን ስንፈትሽ የወሊድ መቆጣጠሪያ አግኝተናል። ምን ማለት ነው? አያችሁ፣ እነዚህ የሻዕቢያ ወታደሮች ወደ ትግራይ ሲመጡ ሬፕ ለማድረግ ሴቶችን ለመድፈር ተዘጋጅተው ነው የመጡት። ግን ሴቶቹ ደግሞ እንዳይወልዱ የወሊድ መቆጣጠሪያ ይዘዋል። ለምንድን ነው ይሄንን ያደረጉት? ምክንያቱም ሻዕቢያ እድሜ ልኩን ትግራይን ማጥፋት ይፈልጋል። ገብቶ የትግራይን ህዝብ ወንዶቹን መጨረስ አለበት። ከዛስ በኋላ በሚደፍራቸው ሴቶች እንዳይወልዱ ምን ያደርግ ነበረ? የወሊድ መቆጣጠሪያ ወስደ። ጭካኔያቸውን አስቡ። የትግራይ ህዝብ ወንዱን ከጨረሰው ሴቶቹ ይቀራሉ። ሴቶቹ ደግሞ ተደፍረዋል፣ እንዳይወልዱ የወሊድ መቆጣጠሪያ ተደርጓል። ስለዚህ
ሴቱ ብቻ ይቀራል። ትግራይን ኮምፕሊትሊ ማዳከም ነበር የሻዕቢያ ዓላማ። ያንን ያደረጉት የዚህን ያክል ነው ሻዕቢያ ትግራይን የሚጠላው። ዛሬ ላይ ግን ምንድነው እየሆነ ያለው? የዚህን ያህል በደል የበደላቸውን የሻዕቢያ ወታደር አቅፈው አዝለው ተሸክመው ኢትዮጵያን እንዲወጋ እየሰሩ ይገኛሉ ማለት። ሌላ አቶ ጌታቸው ያነሱት ጦርነቱ ከተጀመረ በኋላ በጅቡቲ ከአንዴም 2 ጊዜ በሲሸልስ ተደጋጋሚ ድርድሮች ተደርገው ነበረ። ጦርነቱ ከተጀመረ በኋላ በድርድር ነገሮችን እንፍታ ተብሎ ማለት ነው። ነገር ግን ህዋቶች 4 ኪሎ ለመመለስ ፍላጎት ስለነበራቸው በእነሱ ቅዠት ምክንያት የትግራይ ህዝብ ዋጋ ከፍለዋል የሚል ሐሳብ አነስተዋል። ለመደራደር ፈቃደኛ አልነበሩ። ምክንያቱም እነዚህ ሰዎች እብሪት ልባቸው ወጥሯቸዋል። ከነሱ በላይ አዋቂ የለም። ከነሱ በላይ ጦርነትን የሚተነትን የለም። ከነሱ በላይ ወታደርነትን የሚያውቅ የለም። ጠቅላይ ሚኒስትር ዶክተር አብይ አህመድ በስራቸው ስላለፈ የሚሰድቡት ስድቦች እኮ ዛሬ ላይ ቁጭ ብለን ስናየው ወደ ኋላ መለስ ብለን እያንዳንዱን ቪዲዮዎች ስንመለከት እኮ የሚያወጡለት ቅጽል ስሞች ራሱ እኮ የሚገርሙ ነበር። ንቀታቸውን በደንብ አድርጎ ቁልጭ አድርጎ ያሳይ ነበር። ለንቀታቸው ግን ተገቢውን ምላሽ ሰጥቶ ተሸንፈዋል፣ ተንበርክከዋል፣ ደቀዋል፣ ተቀጥቅጠው ነው የተሸነፉት። ያንን ማድረግ ችሏል ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። ሌላ የሚገርመው ነገር ምንድነው? ሰሜን እዝን ከመቱ በኋላ የኃይል አስተላለፉ እነሱ እንደሚሉት በህዋትና በብልጽግና ሰራዊት ኮቴሽን ውስጥ ይገባልኝ። እኔ የብልጽግና ሰራዊት አይደለም የኢትዮጵያ ሰራዊት ጋር ማለት ነው። ምጥጥኑ 1:5 ይሆናል የሚል እሳቤ ነበራቸው። ስለዚህ ምን ማድረግ ነበረባቸው? የምን መደራደር ነው? እጃችሁን ስጡ ማለት ጀመሩ ማለት ነው። እጅ ስጡ። ለማን ነው የምትዋጉት? ያንን ጊዜ እናስታውሳለን። ያ ብቻም አይደለም፣ እርግጠኛ ነበሩ 4 ኪሎ እንደሚመለሱ። 4 ኪሎ እንደሚመለሱ እርግጠኛ ሆነው ከአቶ ጀዋር ጋር ቁጭ ብለው ተመካክረዋል። ማን ስልጣን እንደሚይዝ፣ ማን መሪ እንደሚሆን። በወቅቱ አቶ ጀዋር እስር ቤት ነበረ። አቶ ጀዋር እስር ቤት ሆኖ ስለ ሽግግር መንግስት ይነጋገሩ ነበረ። ህወሓት 4 ኪሎ መጥቶ ሲይዝ ስለሚፈጠረው መንግስት ያወሩ ነበረ። የዚህን ያህል ቅዠት ውስጥ ገብቶ ነበረ። የዚህን ያህል አብደው ነበረ። የዚህን ያህል አእምሯቸው ተደፍኖ ነበረ። ማሰብ ተስኗቸው ነበረ። የሚገርመው ነገር አቶ ጌታቸው ከተናገራቸው ንግግሮች መካከል አልጋውን ይዞ እኮ ወደ ትግል የወጣ ሰው ነበረ ከመካከላቸው። የዚህን ያህል አላሰቡ። ሁሉም ሰው ባለው ለመዋጋት ነው የወጣው። መኪናውን ይዞ ይወጣል። የዚህን ያህል ዝግጅት እኮ አልነበራቸውም። አልተነተኑም። መሄዳችንን እንጂ የት እንደምንሄድ እንኳን አናውቅም ብሏል እኮ። ምንም አይነት ትንታኔ ያልተደረገበት ብቻ ሰሜን እዝን ከመታን ሁሉ ነገር ያበቃል፣ 4 ኪሎ እንመለሳለን። ከዚህ ውጪ ሌላ ነገር ፕላን ኤ፣ ፕላን ቢ፣ ፕላን ሲ ብለው ያቀዱት ነገር የለም። ይህንን ያለው አቶ ጌታቸው ነው፣ እኔ አይደለሁም። ይህንን ሁሉ ነገር ሲያደርጉ ቆይተዋል። እብሪት ልባቸው ወጥሮ ማለት ነው። ሌላ አቶ ጌታቸው የተናገረው ንግግር ምንድን ነው? አቶ ጀዋር ከሸኖ እንዳታልፉ ይለን ነበረ፣ እኛም አልፎ አልፎ 4 ኪሎ ከመምጣት ይልቅ አስመራን መቆጣጠር እንችል ነበር የሚል ንግግር ተናግሯል። ኢሳያስ ፉክክሩ ከትግራይ ጋር ነው። ትግራይ ከወደቀች አለ ኤርትራም ተከትላ 1 ኢንች ብትወድቅ እንደ ስኬት ነው የሚቆጥረው ኢሳያስ አፈወርቂ። የዚህን ያህለው ትግራይን የሚጠላው እስቲል አለ የፕሪቶሪያውን ስምምነት አንብቦ የማያውቅ የህወሓት አመራር አለ ሲል ተናገረ። የዚህን ያህል የማያውቁትን ስምምነት ነው እየወጡ የፕሪቶሪያው ስምምነት ተጣሰ፣ የፕሪቶሪያው ስምምነት ተጣሰ፣ እንደዚህ ሆነ ብዙ ገለመሌዎች የሚሉት ማለት ነው። በአጠቃላይ አቶ ጌታቸው ከተናገራቸው ንግግሮች መካከል ህወሓት በስሜት ማንም አይችለኝም በሚል ነገር ነበር ወደዛ ጦርነት ውስጥ የገባው። ህዝቡን ያስጨረሰው በዛ ስሜት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እነዛን ሁሉ ሰራዊት አጥቶ አጠቃላይ የኢትዮጵያ 80% የሚሆን መሳሪያ አጥቶ በደንብ አርጎ በሚገባቸው ቋንቋ አናግሮ አሸንፏቸዋል። ይህንን በደንብ አድርጎ አምኗል። ተቀጥቅጠን ነው የተሸነፍነው ያለው ቃል በቃል። የሚገርመው በጣም የሚያበሳጨኝ ነገር ምንድነው? ይህንን ሁሉ ነገር አቶ ጌታቸው ሲናገሩ የኢትዮጵያ መንግስት ኮሙኒኬሽን ጽህፈት ቤት ምንም አይነት ስራ አልሰራም። ይሄ እኮ ትልቅ ፕሮፓጋንዳ ነው። ጠቅላይ ሚኒስትሩ ምን ያህል ሲሰደቡበት፣ ምን ያህል ሲተቹበት እንደነበረ ጦርነቱን በመጀመር ጠቅላይ ሚኒስትሩ ቀዳሚ እንደሆኑ ሲነገር የነበረ ነው። ዛሬ ላይ ይህንን ሲመሰክር ብዙ ፕሮፓጋንዳዎችን ብዙ መግለጫዎችን እያወጡ መስራት ሲችሉ እነዚህ የመንግስት ኮሙኒኬሽን ኃላፊዎች ምንም አይነት ስራ አልሰሩም። አንድ ነገር በተቃራኒው ደግሞ የቀድሞ የሰላም ሚኒስቴር ዴታ የነበሩት አቶ ታዬ ደንዳ በጦርነቱ ጉዳይ ላይ የፌደራል መንግስቱ ቀድሞ እንደጀመረ ጦርነቱን ሲናገር
ህዋት በለው አጠቃላይ ጠቅላይ ሚኒስትር ዶክተር አብይ አህመድን የሚጠሉ አክቲቪስቶች፣ ጋዜጠኞች፣ የሚዲያ ሰዎች፣ ፖለቲካ ተንታኞች ሁሉም ሰው ሳይቀር ያቺን ንግግር ስንት ጊዜ ነው የለቀቁት? ስንት ጊዜ ነው መግለጫ ያወጡበት? ምንም መስራት የማይችል ኮሙኒኬሽን ያለው መንግስት ራሱን መፈተሽ መቻል አለበት። በእንደዚህ አይነት ጉዳይ ላይ በደንብ መሰራት መቻል አለበት። ይሄንን ካላደረገ እንደዚህ አይነት አጋጣሚዎች እንደዚህ አይነት እውነቶች ሲወጡ በደንብ እንዲጮህና ህዝቡ ጋር እንዲደርስ ካልተደረገ እዛ ጋር መቀመጣችሁ የናንተ ኃላፊነት መወሰዳችሁ ወንበር ከማሞቅ ውጪ ምንም የሚያመጣው ነገር የለም። ስለዚህ መስራት መቻል አለባችሁ። ይሄንን ማድረግ መቻል አለ። መንግስትም እነዚህ ቦታዎች ላይ የሚያስቀምጣቸውን ሰዎች መፈተሽ መቻል አለበት። በሚገባው ቦታ ላይ ነው ወይ እከሌ የሚባል ሰው የተቀመጠው የሚለው ማየት መቻል አለበት ማለት ነው። መንግስት ሚዲያ አራተኛ መንግስት መሆኑ ግልጽ ነው። ሚዲያ ለማስባል ታዲያ ነገሮችን በመሃል እኩሌታ የሚመለከት ሚዲያ መሆን ለተአማኒነት ወሳኝነት አለው። በኢትዮጵያና ለኢትዮጵያ የጀርባ አጥንት የሆነው ጀግናው መከላከያ ሰራዊት የማይደራደረው መሃል ሚዲያ ጊዜና ቦታ ሳይገድበው የቀጥታ ስርጭት፣ ጥልቅ ትንታኔ፣ ሚዲያ ዲስከሽን፣ ጅማትና ፖለቲካዊ ሂስ በተሰኙ ይዘቶቹ እውነት ላይ ተመስርቶ እውነትን እየዳሰሰ ወደ እናንተ ሲያቀርብላችሁ ቆይቷል። ታዲያ አሁን ከያዛቸው ይዘቶቹን በማስፋት የእናንተን የተመልካቾቹን ፍላጎት ለማርካት በአዲስ አቀራረብ ወደ እናንተ ለመድረስ ዝግጅቱን አጠናቋል። መሃል ሚዲያን ሰብስክራይብ በማድረግ የአዲሱን ራዕይ ተካፋይ ይሁኑ። መሃል ሚዲያ አውደ እውነት። ውድ አድማጭ ተመልካቾቻችን ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። መልካም ጊዜ ይሁንላችሁ።